ነበር ፎቶዋንና ስሟን ሶስና ፎቶዋንና ስሟን አንዴ ናዲም ሶሲም አንዴ እኔ ነኝ የሚዩት ያደረኳቸው። አንዴ ቆይ እንትን እንዳይል ትንሽ እንዳይበጠበጥ በጣም ይቅርታ አድርጉልኝ ሁለታችሁም። ሶሲም ይቅርታ፣ ናዲም ይቅርታ። እኔ ነኝ የሚዩት ያደረኳችሁ። አሁን ሲስ ካለው ቅርበት አንጻር ምናምን በውስጥ የሆነ ነገር ቢላት ምናምን እሱ እንግዲህ አንድ ራሱን ይቻላል አንድ መንገድ ሊሆን ይችላል። ግን ይሄ ነገር ፐብሊክ ነው ራሱ ይሄ ኮመንት በውስጥ ለሲስ የተላከለት ሳይሆን ምንድነው በአደባባይ ኦኬ ጭራሽ ገስት ላይ ሆና ነው ከታችም እየጻፈች ያለችው። ከላይ ገስት ላይ ቁጭ ብላ ከታች ደግሞ ኮመንት ላይ ነው ይሄንን የጻፈችው አይደል? እና እሱ ይሄ በጣም አደገኛ ነው። ሲስ ይሄንን ነገር ካሳየ እርግጠኛ ነኝ በጥላቻ ሊሆን አይችልም፣ አውቀዋለሁ። ኦኬ ሄድሽ ራሷ ነው የወጣችው። ራሷ ናት የወጣችው። አኬ የሚገርም ነገር በኮሜንት ብቻ አይደለም፣ እኔ ቮይሱ ራሱ አለኝ እንደዛ ሲሲ አሰርዛን ራሷ ከሆነ የወጣችው። አሁን ዝም ብሎ እንደዚህ ለማድረግ እየሞከሩ ከሆነ ዝም ብሎ እየመጡ ብቻ የሆነ ፖይንት ሜክ አድርገው ለመውጣት እየሞከሩ ከሆነ ወይ አትግቡ። እንደዚህ ለማድረግ ከሆነ የምትመጡት ማለት ነው። ሰው ሲያወራ ቁጭ ብላችሁ ስሙ። ኤኒዌይስ ዋናው ነገር እዚህ ጋር እሺ፣ ቪዲዮ እየታየ ነው። ያንተ ቪዲዮ ነው የሚታየው ምንድን ነው ሲስ? ኦኬ ካሜራውን ያዘው። እሺ ለማንኛውም ያው እዚሁ ላይ ላለው ሰው ብቻ የተወሰነ ነገር ለማለት ያህል አሁን እንደዚህ ያለ ነገር ላይ አሁን ሲስም ቢቃወም እርግጠኛ ነኝ ሲስ አሁን ምንድነው ኮንጂት ላይ ጥላቻ ኖሮት ምናምን እንደማይሆን ግልጽ ነው። ገና ለገና እንደዚህ ነገር ጻፈች ተብሎ ደግሞ ማንም ሰው እንገርልሻለን ወደዛ ወደዚህ ምናምን ይሄ ነው ቤተሰብ ላይ ምን መጣል ማለት የሚል እኔ ያለ አይመስለኝም። ብቻ ምንም ሆነ ምን ሰው ስሜታዊ ሆኖ ሊናገር ይችላል። ምናልባት አናውቅም፣ ያው እየደመደምኩኝም አይደለም። ግን ይሄ ግን አደገኛ ነው። በቃ አለቀ። ይሄው በቃ ፍሬካ አንዴ ሶሲ የሚዩት አድርጊው እንትን እያለ እያስተጋባ ነው ሊሳውራ ምንድነው? እንደነዚህ አይነት ነገር የሚያራምዱ ሰዎች ይሄው ፍሬያቸው ተብሎ የሚታይበት ነው። በቃ አለቀ። እሱን ነው እያሳየን ያለው። አሁን ሲስም ይሄንን ካሳየ እሱን ነው ያሳየው። ከልጅቷ ጋር ሊቀራረብ ይችላል ምናምን ነገር ግን እንደ ክርስቲያን ግን እንደዚህ ብሎ ከሚናገር ሰው ጋር ግን ህብረት ሊኖረን አይችልም ነው እየተባለ ያለው። በቃ አለቀ። እኔ እቺ ሲጀመር እንደዚህ አይነት ሰውን በእንደዚህ አይነት ጉዳይ ላይ ዲፌንድ አድርጎ የሚመጣ ሰው እሱም በጣም አደገኛ ነው እና እንዴት እየታየ እንደሆነ አላውቅም፣ እንዴት እየቀለለብን እንደሆነ ማለት ነው ሁሉም ነገር። እንዴት እኔ ሰው ኢየሱስ ላይ እንደዚህ በቀላሉ መቀለድ ከቻለ በጣም ርቀን ሄደናል ማለት ነው ክርስቶስን። በስመ አብ እንዴ! እና በጣም አስቸጋሪ ነው ማለት ኖርማል። አሁን ሌላ አይነት ሰው ቢኮን እሺ እንደዚህ ሙቭመንት ውስጥ ከኦርቶዶክሶች ጋርም ከፕሮቴስታንቱ ጋርም አብሬ እሰራለሁ የሚል ሰው ይህንን ከጻፈ ንቀቱ አብሮት ምንድነው ከእርሷ ጋር አብረው ለሚሰሩት ኦርቶዶክስና ፕሮቴስታንት እንግዲህ በትምህርተ ኦርቶዶክስ ውስጥ አድርገን ፌሚኒስቶች እንበላቸውና ለእነሱም ይሄ አደገኛ ንቀት እኮ ነው። ቢያንስ እንዴት አታከብርላቸውም? በዙሪያ ላሉ ኦርቶዶክስና ፕሮቴስታንት ፌሚኒስቶች አሁን ካሉ ማለት ነው እንግዲህ ኦርቶዶክስና ፕሮቴስታንት ብሎ ደግሞ ፌሚኒስት ካለ ባይኖር ጥሩ ነው፣ ግን ካለ ራሱ ማለት ነው ቢያንስ ለእነሱ እንዴት አልተጠነቀቀችም ያስብላል። እና አደገኛ ነው። ጭራሽ ሲስ ደግሞ ሌላ ድምፅም አለን ምናምንም እያለ ስለሆነ ይቅርታ የሚጠይቀው ሲስ አይደለም። እህታችን በአደባባይ ይቅርታ መጠየቅ ካለባትም እሷ ናት። ኢየሱስ ላይ ለተናገረችው ነገር ይቅርታ መጠየቅ ያለባት። እኔን ተጠቅሞብኛል ይቅርታ ይጠይቅ ትላለች እንዴ? እሷ ኢየሱስን ተናግራ የለ እንዴ? እሷ ኢየሱስ ላይ ለተናገረችው ነገር ይቅርታ ጠይቅ እንጂ አትሊስት በዙሪያ ያሉ ክርስቲያኑ እህቶችን ሄዳ ይቅርታ መጠየቅ ያለባት እሷ ናት። በጣም እኔ ይገርመኛል አንዳንድ ጊዜ እንዴት አይነት ነገር ውስጥ እንዳለን ክርስቶስን በስመ ይቅርታ ጠይቁኝ። አረ እንዲህ ተሳድበውም ደግሞ አረ እንደዚህ እየተባለው ነው ሲባል ነው ይቅርታ ይጠይቁኝ። አረ በጣም ነው የሚገርሙት ጌታን በስመ ይሄ ነገር ግን ተዋለበት ዛሬ አዚዙ እና እኔ ቆንጆ ሽምግልና አይ አንድ ነገር ማለት አይደለም። አሁንም ኮንቴክስቱን ለመረዳት ፈቃደኛ አይደላችሁም። ዝም ብላችሁ አኪውዝ አድርጋችሁ ሰዎችን ክሩሲፋይ ለማድረግ የደቦ ፍርድ ለመስጠት ነው አሁን የተደረደራችሁ። ኮንቴክስቱ ምንድን ነው? ልጅቷን ለማናግራት አይቀድምም እንዴ? አንድ ይቅርታ እኔ ኖ እንደዛ እያደረግን አይደለም። ምንም አድርጓት አላልን ምን አላልን።
ያለው ነገር በቃ ከእንደዚህ አይነት ሰዎች ጋር ትብብር ባይኖር መልካም ነው። በቃ አለቀ። ይሄ ምንም ችግር የለውም። ከዛ ውጪ ግን ሌላ የተባለ ነገር ስለሌለ ምንም ጤናማ ነው፣ ኖርማል ነው። በቃ አለቀ። ከምናየው አንፃር ጤናማ አይደለም። ምን አልሽኝ? ይሄ ጤናማ አይደለም። ባይተው ይሄ ጤናማ አይደለም። ትብብር አታድርጉ። የራሷን ሳይድ ኮንቴክስቱን ተናግራ አስረድታለች። ሲስ ሰምተሃል አንተ አይደለ? ቅድም እዛ ጋር እኛ ጋር እያለ አዎ ጥፋተኛ ነኝ እውነት ነው ግን ይቅርታ አልጠይቅም፣ ጥፋትህን አምነህ ይቅርታ ግን አልጠይቅም ስትል ነበር። ልክ እንደ ጀግና እንደዚህ ብዬ መጣው። እንደዛ ከሆነ ክፈተው፣ ቮይሱን ክፈተውና ያንንም ሰምተን መጣ እንትን ታርግ ታብራራ አይሻልም? ይኸውልህ አሁንም ማለት ነው አሁንም ልጅቷን ክሩሲፋይ ለማስደረግ ሰዎች እንዲነሱባት ለማስገደል ምናምን በጣም እየጣርክ ነው እና አሁንም አስፈላጊ አይደለም። አንብበነዋል። እሱን እኮ ማጥፋት ትችላለህ። ጓደኛ ነች፣ ጨዋታ አውርተሃታል። ከዚህ በፊት በብዙ ነገር ትነጋገራላችሁ፣ ስለ ሃይማኖት ታወራላችሁ። ኤቲስት መሆኗን ታውቃለህ ሲሶ። ኤቲስት መሆኗን እያወቅ ስለ ሃይማኖት ትነጋገራላችሁ፣ አብራችሁ ትሰሩ ነበረ። አሁን መተህ እዚህ ጋር ለምንድን ነው የምትከዳት? አብራችሁ ትሰሩ ነበር፣ ታወራላችሁ። ዛሬ ጠዋት አውርታችኋል። ፎቶ አለ። ጭቅጭቅ እንዳይመስላ ይሄ ነገር ናዲ፣ በጣም ይቅርታ እንደው በጌታ። አይ ከዚህ በላይ እኮ ኤቲስት መሆኗን እኮ ያውቃል እኮ ኤቲስት መሆኗን እያወቀ ሲያወራት ዲስከስ ሲያደርጉ አብሮነቷን አክብሮ እኮ ከእሷ ጋር እኔም አሁንም እኮ ሙግቴ እኮ ከእሷ ጋር እንዴት ህብረት ታደርጊያለሽ ብዬ እኮ አንቺን እኮ ነው የሞገጥኩት እኮ። አሁን ጠይቅህ ማለት ነው ልጅቷን አስገብተህ እኔ አሁን እሷን ዲፌንድ ለማድረግ አይደለም፣ ግን አትሊስት የእሷን ሳይድ መስማት አለብን። ለምን አልሽ? አንቺ በጣም የምትወጁን ኢየሱስን እንደዚህ ከሚል ሰው ጋር እንዴት አብረሽ ትሰሪያለሽ ብዬ ነው ቅድም ራሱ ያመጣሁልሽ። ለአንቺ ነው ያመጣሁት። ከእንደነዚህ አይነት ሰው ጋር እንዴት ህብረት ታደርጋላችሁ? ክርስቲያን ፌሚኒዝምን እያላችሁ ኢየሱስን ግን በዚህ ልክ ከአይዲያው ጋር አይደለም ችግሩ ሲሶ፣ አይዲያው አይደለም። አሁን እሷ ይቅርታ ጠይቀኛለች። እዛው አንቺ ላይ እኮ የእናንተን ቆሮንቶስ እኔ ምንም አያደርግልኝም ቆሮንቶሳችሁን ወደዛው ሰዱ ብለህ ተናገረች እኮ አንቺ ላይ ብለህ እኮ ነው እኮ ልጅቷን ለማስገደል እዚህ አምጥተህ መለጠፍ እኮ ነው። አሁን እኮ ልጅቷን ይገድላት ኦሬዲ ልጅቷ እኮ ሞታለች። አይዲያው ራሱ ገሏታል። ቆይ አንዴ ናዲ ፕሊስ እንደዚህ አታድርጊ እንደው በጌታ በጣም ነው ማዝነው። በእውነት እንደዚህ ለማድረግ ሰዎች ናዲ አንዴ ለምንድን ነው እንደዚህ አይነት ኢሜጅ እየፈጠርሽ ያለሽው? ማለት የሆነ ክርስቲያኖች እንደዚህ ናቸው ለማለት እየሞከርሽ ነው ከሰዎች ፊት መተሽ እና እሱን አልወደድኩትም። በጣም ይቅርታ። ምንድን ነው የምትሰቀለው? አንዴ እየተወራ ነው። እኔ እኮ እየነገርኩ ነው። በየላይቡ ገብተው እስከ ቤተሰቦቿ ማጥፋት ነው እያሉ ነው። ይቅርታ እየተወራ መሀል ላይ አይገባም። በጣም ይቅርታ ናዲ። እሺ እቴ ከጨረስኩ በኋላ ወይ ትገቢያለሽ። በመጀመሪያ እንደዚህ አታድርጉ። በቃ የሆነ እንደው ልታሰቅሏት ነው ምናምን። ምንድን ነው የምትሰቀለው እንዴ? ስራዋ በጣም አስቀያሚ ነው። እንደዚህ ካለች አስቀያሚ ነው ይሄ ስራዋ። ምንድነው አሁን እንደዚህ ስላለች ማን የሚገላት እንዴ? ልክ የሆነ ነገር በተነገረ ቁጥር ክርስቲያን ገዳይ ነው የሚመስል ነገርን አታወሩ ሚዲያው ላይ ፕሊስ። በጣም ከይቅርታ ጋር ማለት ነው። እንደ አንቺ ራስሽም ክርስቲያን ነኝ ስትይ አልነበር እንዴ? ምን አንድ ሰው ዲፌንድ ለማድረግ ስትይ የራስሽን እምነት እንደዚህ መጥፎ መልክ ታስይዣለሽ እና ያ አስቸጋሪ ነው። እሱን ያዝ አድርጊውና በቃ ሲዝ ምንድነው እዚህ ጉዳይ ላይ ነው ይቅርታ የሚያስጠይቅ ነገር አይደለም ካለ አይደለም ነው አለቀ። ምንም ይሄ የሚያጨቃጭቅ ነገር እኮ አይደለም። የሚቀራረቡ ከሆነ በውስጥ ሲዝ ከፈለክ አወራት ልጅቷን ማለት ነው። ከዛ ውጪ ግን ይቅርታ መጠየቅ ካለባትም እንደውም እሷን መጠየቅ ያለባት እናንተ። አሁን ለምሳሌ አንቺ አሁን መጥተሽ አሁን የእሷ ጉዳይ አሳስቦሻል እያወራሽ ያለሽው አትሊስት ለአንቺ እንኳን ብላ አንቺን ራሱ ሶሪ ማለት ያለባት እሷ ናት። ምክንያቱም ጌታሽን የተናገረችው አይደል እንደዚህ ብላ። ስለዛ አንቺን ይቅርታ ማለት ያለባት እሷ ናት። አንቺንና ሌሎችም ጓደኞቿን ማለት ነው ክርስቲያን ጓደኞቿን እና ታውት በቃ ይሄ ምንም ሲጀመር ያን ሀላ ሲስ ለምን ጊዜ ትሰጧል እንደዚህ ነገር? ይሄ ይቅርታ ጠይቅ አትጠይቅ ምናምን እንደዚህ አይነት ሲሰር ሶሪ። እሺ በቃ ይቅርታ ካለችም ጥሩ ነው። አኬዋ ቅድም ላይቭ ላይ ሙሉ ቀን ስለነበርኩኝ እኔ ሃይላይት ማድረግ ይቻላል። እንደውም መጨረሻ ላይ ከዲያቆን ዳዊት ጋር ክላሪፋይ አድርገን ነበረ። የሚገርምህ ማለት ነው ማለት
the way it's been said wrong ነው ግን አሁን ይሄ ስቴትመንት ሲባል ምንድነው የመጣው ሉቃስ ወንጌል ላይ ያለው ነው የተነሳው እና አሁን ሌሎች ሰዎች ይሄንን ሜሴጅ ሲያነቡት ሮንግሊ ኢንተርፕሬት እንዳያደርጉት ሉቃስ ወንጌል ላይ ያለውን ነገር እንደው ትንሽ ቢያብራሩት ብዬ ስፔሲፊካሊ ዲያቆን ዳዊትን ጠይቄ ነበረ አንተንም ልጠይቅ ፈልጌ ነበረ ግን ያው አንተ ቢዚ ነበርክ እየወጣ እየገባ ስለነበር ማለት መጠየቅ ሳይሆን ላይክ ፌቨር እንድትሰሩ ብዬ ማለት ነው ምክንያቱም ሚስሊድ ነው አሁን the way it's been said misleading ነው ጫፍ ላይ ላለ ሰው በቃ እንዴ የሚል ነው ልክ አሁን ኢንሰልቲንግ ወይም ደግሞ ሞከሪ የሆነ ነገር ነው እንትን የተባለው ማለት ነው ያ ሮንግ ስለሆነ እንደው ሉቃስ ወንጌል ላይ ያ የተባለው ነገር ምንድነው የሚለው ነው ምክንያቱም ኢየሱስ ክርስቶስ ወንጌልን ለማሰራጨት ከቦታ ቦታ ሲዘዋወር በነበረበት ጊዜ አብሮት ሲጓዙ የነበሩት ኢቭን መግደላዊት ማርያም ከውስጧ 7 እንትን ኢቭል የወጣላት አብሮት ጓዝ ነበር ሌሎቹም አገልጋዮች ነበሩት ባይ ኦል ሚንስ ኢየሱስ ክርስቶስን ሰርቭ ያደረጉት ነበር ነው እንጂ እንደው አሁን እዚህ ጋር አይደለ እንደዛ ነኝ አይደል ልክ ነኝ አይደል ምን ችግር እንዴ እናቱስ ሴት አይደለችም እንዴ እኮ አሁን እዚህ ጋር ግን የተባለው ግን አዚፍ ቁጭ ብሎ በቃ እየኖረ እንደሆነ አይነት ነገር ነው የተባለው ይሄ በጣም ይሄ ልክ እንደው እዚህ አንዳንድ በጣም እንደው ምንድነው የሴት ሸክም የሆኑ ወንዶች ልክ እንደሚሰደቡት እንደዛ አይነት አማርኛ ነው አማርኛው አለ ትክክለኛው እንደዛ አይነት ነገር ነው እንዴት የሚያሳዝነው ክርስቶስ ከእንደዚህ አይነት ሰዎች ጋር እናንተ ክርስቲያን ፌሚኒዝም ነኝ ብላችሁ እንዴት ትሰራላችሁ ነው ቅድም እኔ የሚያመጣው ፖይንት አደ ክርስቲያን እንደዚህ ብሎ ከሚያምን ሰው ጋር ቶሎ ኢቭን እንደዚህ ባትል ራሱ እግዚአብሔር የለም ከሚል ሰው ጋር እንዴት አንተ ትሰራለህ ነው ሰው ልታወራ ትችላለህ ልትስቅ ልትጮህ ትችላለህ ግን እንዴት ትሰራላችሁ ነው የኔ ፖይንት እስቲል አሁንም አቋሚ ነው አንድ ክርስቲያን ፌሚኒዝም የሚል ከኤቲስት ጋር እኔ መስራት አለበት ብዬ አላምንም አስቸጋሪ ያደርገዋል ግልጽ ነው እሱማ አትሊስት እኮ ኤቲስቶቹ ባይሳደቡ እንኳን እንደው ቢያንስ ክርስቶስ ላይም ወይ ሃይማኖት ላይ እግዚአብሔር ምንም ባይሉና በቃ የክርስትና የሆነውን ይሄ የክርስትና ቫልዩ አለው ራሱ አይደል በቃ ያ ቫልዩ ምናምን ያኖሩ ምናምን ገብቶት ተረቱት በቃ እሱን እናንተን ይሄን ነገር እንዳልነካባችሁ ሁሉ ተጠንቅቆላቸው ምናምን ቢሰሩኩ ያናል ምንም እንትን ሊያስቸግር ይችል ነበር ግን እነዚህ በጣም ርቀዋል እና በጣም አደገኛ ናቸውና ለማንኛውም ይሄ ኖርማል ነው አንተ ወይ ትንሽ ይሄ ግን ሰውዬ ይቅርታ ይጠይቃል አይጠይቅም አሁን ዋናው ነገር ትጠይቃለህ አትጠይቅም ነው እኛን መጠይቃለን እኛን እነሱ በኋላ እናስገባና እነሱ ደግሞ ይጠይቃቸው ኧረ እኔ ሲያቀብጠኝ ሁለተኛ የለመደኝ ፍትት በለረ ኖርማል ነው ያው ግን እንግዲህ ፌቨር የምትባለው እንግዲህ አልተረዳችሁ ይሆናል ያው እንግዲህ እንደ ክርስቲያን ኮንሰርኒንግ የሆነ ነገር ስለሆነ ለዛ ነው አንተ የሚያናረቀው ዝም ብለህ አውራት እንግዲህ ጓደኛ ከሆነች ማለት ነው ኦኬ ወይ ቶኒ ሰላም ብያለሁ ሰላም ነው አለን ይመስገን አምላክ እንዴት ነህ እግዚአብሔር ይመስገን እንትን ክርስቲያኖች ለሌላ ነገር እንትን ጊዜያችንን ስንሰጥ ኢየሱስ ከልባችን እንደሚጠፋ ምናምን ብዙ ጊዜ ታስተምራለና እቺ ልጅ አሁን ለዚህ አንዱ ማሳያ ፌቨን እኔ ሳውቃት ፕሮቴስታንት ክርስቲያን ነበረች በቃ በሷ እምነት ክርስቲያን ነበረች ፕሮቴስታንት ኢየሱስን የምታምን ኢየሱስ አዳኝ ነው ምናምን ብላ የምትናገር ሴት ነበረች ከአንድ ዓመት በፊት ማለት ነው እኔ ፌቡ ኦኬ እቺ ታችን ታውቃታለህ እንዴ አራ እና ተጉቤት እንውል ነበር እኮ ከሷ ጋር ምናምን ግን እንትን ፌሚኒዝም ነበር በዛ ሰዓት አሁን ከአንድ ዓመት በኋላ ይኸው እንትን ውጧት ማለት ነው በዛ ተይዛ ኢየሱስ ክርስቶስን ኬዳ ነው እንደዚህ እያለች ያለችው አዳኝ ነው ምናምን ስትል ነበረው እና በጣም ከባድ ነው ይሄ አንዱ ማሳያ ነው እንትን ክርስቲያን ሆነን ኢየሱስን እየተከተልን ፌሚኒስት ነን ምናምን የምትሉ በቃ እንደዛ ነው
አሁን የገባች እህታችንን ኦርቶዶክስ ነኝ ምናምን እንደዛ ነው መሰለኝ። አሁን ገብታ ለሷ ነው የምትከራከረው። አሁን ትላንትና ማታ ኢየሱስ እንትን ሃይማኖት ይጥፋ ምናምን ሲባል ከሷ ጋር የነበሩ ሴቶች እንደዛ ሲሉ አንድም ሰው እኛ ክርስቲያኖች ነን እኮ እኛንም አክብሩን ምናምን ብሎ ቤት ከፍተው ሲያወሩ አይሰሙ እና ባለፈው ማን ነው ጆርዲ ምናምን የምትባለው ሴት ራሱ ማለት ነው። ስለዚህ ለሃይማኖት ራሱ እነሱ ሃይማኖተኛ ነን ይላሉ እንጂ ሃይማኖታቸውን አያስጠብቁም። ሃይማኖትን በሚነካ መልኩ ነው እየሰሩ ያሉት ማለት ነው። ሃይማኖተኛ ነን ክርስቲያኖች ነን ካሉ ራሱ እንደ ሃይማኖታቸው ይጥፋ እየተባሉ ምንም አይናገሩም። ግን ለሰዎች ለግለሰቦች እዚህ መጥቶ ክርስቲያኖችን እንትን ለመከራከር ምናምን እናንተ ገዳዮች ናቸው ምናምን ብላ የሆነ መልክ ለመስጣት ትሞክራለች። እዚህ መጥቶ ማን ነው ትገደሉ ያለው? አሁን እንትን ልትገሏን ነው የተሰባችሁት ምናምን አለ ሲስ ትገደል ብሏል። አንድ ከሷ ጋር አትተባበሩ ነው ሲባል የነበረው። በቃ እንተባበርም እንዴ አንተባበርም ማለት እንትን መግደል ነው። ረበስማም ከነዚህ እኮ እንትን ሌላ ከኢትዮጵያ ውጭም ያሉትን እንትን ካያችሁ ምናምን ራሳቸው መጥቶ ራሳቸው እንትን የሆነ ክፋት ሰርቶ ምናምን ያገላምጦኛል ምናምን ብሎ የሚያሳስሩ ናቸው እኮ። ሌላ ሀገርም ወዲ አውሮፓ ምናምን እንትን ገላምጦኛል ምናምን ብሎ የሚያሳስሩ ናቸው ፌሚኒስቶች። ወንድ ልጅ እንደ ውሻ ነው እኛ ሀገር አሁን ውሻ እንደሚባረር ነው የሚያባርሩት ሌላ ሀገር። ስለዚህ ከባድ ነው። አረባስማ እንትን ክርስቲያን ነኝ የሚል ሰው በስማ የፌቨን ብቻ አይደለም እኮ ናዲናት ማናት አሁን ገብታ ናዲ ራሱ ክርስቲያን አይደለችም እኮ ምንም ማስተባበል አያስፈልገውም። ምክንያቱም አንድ ክርስቲያን ወር ደግሞ ኦርቶዶክስ ነኝ ካለች እቺ ልጅ ሲሳይን ፐርሰናል አይደለም የተናገረችው እንዳልከው ኢየሱስ ክርስቶስን ነው። ስለዚህ ኢየሱስ ክርስቶስን ለተናገረች ሴት መታ ማለት ልትሸፋፍንላትና መታ እንድታስተባብል ነው ሽምግልና ተልካ የመጣችው። ስለዚህ እቺ ሴት ክርስቲያን አይደለችም። ሲሶ ምንም አላመማትም። ዲያቆን ዳዊት አስገቡኝ እያሉ ነው። አንድ ዲያቆን ዳዊት ወርድለታለሁ። አንዴ ልናገርና ማታ ከሌሊት ጀምሮ እነሱ ጋር ስለነበርኩኝ ዲያቆን ዳዊትም ሲያወራ ስለነበር በማን ስለገባው ሶሪ። አንዴ ጠዋት ላይ ሲሶ ተጣርቶ ናግባ የተባለ ሲጮህበት ሰምቼ በጣም ቴክስት እየጻፍኩ ይቅርታ እንዳትጠይቅ እያልኩኝ ሚዩት ነው ያደረጉት። እና ይሄ ነገር ወደ እምነት የዞረበት እኮ ምክንያት ጆርዲና ዶክተር ፌበን ያሉበት ላይቭ ላይ ነው የተበላሸው። ስለ እምነት በቃ በጣም አንድን እምነት ይዘው ያበላሹት በዛ ምክንያት ነው። ግን አሁን ላይ ሲሶ አይደለም መጠየቅ ያለበት፣ ማንም አይደለም። አድማጭ አለ፣ ብዙ ሰው አለ። ያ አድማጭ የተሳሳተ ኮመንት አድርጌያለሁ። እኛም ነበርን ላይቭ ላይ ማታ ላይ ዶክተር ዳዊት የነበረበት ዲያቆን ዳዊት የነበረበት ላይ ነበርን ሲወራ ትክክል። ጆይም ዛሬ እሱን አንተ እንዲህ ብለሃል ይቅርታ ጠይቃት፣ አንተ ብቻዋን አታክ እንዳረጋት የሆነ ነገር እንዳረጋት አስመስላ ነው ስትናገር የነበረው። በጣም ተበሻጭ አስወጥተው ነው የወጣሁት እኔ እንደውም እየጻፍኩኝ። ግን የተሳሳተ አመለካከት ወስዳችሁብኛል። ሶሪ ማለት ያለባት እሷ ነች። ምክንያቱም ይሄ ጴንጤ አይልም ወይ ኦርቶዶክስ አይልም የትኛውንም የእምነት ተቋም ሳይሆን መጽሐፍ ቅዱስን የሚያክል ማንም ሰው የሚገዛበትን ነገር እምነትን ነው የነካችው፣ ክርስቶስን ነው የወነጀለችው። ለዚህ ይቅርታ መጠየቅ ያለባት እሷ ነው። እንደ ማህበረሰቡ ወደ መጥፎ አመለካከት እየሄደ ነው። የአንዱን የእምነት ጥያቄ ሳይመለስ ሌላ ኮመንት ደግሞ መጥቶ ሌላ አረብሻ፣ ሌላ ኮመንት ደግሞ መጥቶ። በነገራችን ላይ ጆይ የተነሳችበት ዓላማ አንድ ዓላማ አላት። እሷ ፌሚኒስትም አይደለችም፣ ስለ ሴቶችም አይደለም የቆመችው። እሷ እምነትን ከእምነት ለማጋጨት የቆመች ነች። ምክንያቱም አትኩረት የምትሰጠው እሷ የአንድ ሰው ቃል ላይ አንድ ሰው ቃሉን ጎትታ ለምንድን ነው ሪፈር አድርግልኝ የቱ ጋር ያለው የቱ ልክ ገብተ ግን ያንተን አመለካከት ስትጠይቃቸው ብለው የስድብ ማአት አድርገውብክ ያስወርዱሃል። ወይ የሆነ ነገር እንድትመልስ አያደርጉ። እና እኔ የምለው ሶሲ ይቅርታ መጠየቅ አይገባም። እሷ መታ ለቃሌ ተሳስቻለሁ የጻፈችው ነው በእጇ ነው ያለው፣ ኮመንት ላይ ነው ያለው። ሶሪ በቃ ተሳስቼ ነው ማለት ያለባት እሷ ነች። ህዝቡን ማስቆጣት የለብኝም። ኧረ አንቺ ኧረ ናዲ በውስጥ ኧረ እንዴ በውስጥ እና ሲሶ በውስጥ እየጀነጀናት ነው።
በቃላት ትውልድን እያጠፋን ነው ማለት አይ ጀግና ቆይ እዚህ ጋር ይቅርታ ጋይስ ናዲ ትክክለኛ ስራ አይደለም እየሰራሽ ያለሽው ናዲ እውነት ለመናገር ሲሪየስሊ አሁን እንደዚህ የምትይ ከሆነ this is really ጥሩ አይደለም እውነት አይ ነው እቅዳቸው በቃ አንቺ አይደለም ምክንያቱም ይቅርታ ዳዊት እሺ እያወሩድ ነውና ሌላ አካውንቴ ስለሆነ ሞዴሬተሮች አላመኑኝም ለዛ ነው ከታች እኮ ብለውኝ እኮ ነው ፌክ አካውንት ነው ምናምን ሲሉኝ እኔ እኮ ነኝ በቃ እሺ ይችላል ኦኬ እንዴ ምን ጠላት መጣበህ ያው ድሮም አንተ እኮ ያው እንዴ ምን አረገ ዳዊት ይልኩ ምን ነው ባንተ አይ ሰስፔንድ ነበር ቀጠሉ ኢንተረፕት ድምጼ ላሰማ ብዬ እኔ ሆነኝ ይኸው አይ አይደለም ሌላ አይደለም ናዲ ቅድም ስለ ሂፖክራሲ ስታውሪ ነበር አሁን you being hypocrite በጣም አሁን እሱን ሂፖክራት ነህ ምናምን ስትይው ነበር እዛኛው ላይቭ ላይ አሁን ደግሞ you being hypocrite ለዛውም በውሸት ላይ ተነስተሽ ማለት ነው እና this is unfair ነው እውነት እያረክሽ ያለሽው ነገር ፌር አይደለም ሊትራሊ አንቺ እዚህ ገብተሽ እኔን ይቅርታ ጠይቀኝ ብለሽ ነው እንጂ ማለት ያለብሽ አሁን ምክንያቱም እዛኛው ላይቭ ላይ ይቅርታ ጠይቀኝ እኔንም ይቅርታ ጠይቀኛለ ብለሽ ነበር የነበረው ደን እዚህ መተሽ እሱን ነበር ስትሬስ አድርገሽ ማውራት የነበረብሽ በት አሁን ደግሞ እንደዚህ በውስጥ እንደዚህ ያለ ነው this is not fair አይደለም እውነት this is really unfair ጥሩ አይደለም እያረክሽ ያለሽ እውነት ለመናገር sorry to say this okay thank you ናዲ ሲዞ ወይ አባቴ እንግዲህ አስቀድሞ ክርስቲያን ሆነው ወደ አቲዝም ይሄዱም ካሉ እንግዲህ ነፍሳትን ገንዘብ ማድረግ ስለሚቀድም እሱ ላይ የሚሰራ ሰው ካለ እሱ ላይ ይስራ ምናምን ከዛ ውጪ ግን ብዙ ቦታ መስጠት የሚያስፈልግ አይመስልኝም ለሚነሱ ለእያንዳንዱ ነገሮችና በቃ ቦታ ለመስጠት አናኔ ማለፍ ነው ምናልባት እዚህ ጋር ትንሽ ሐሳብ ለመስጠት ከተፈቀደ እሺ actually አካውንቴ የተዘጋው ለምንድን ነው እዛ ቤት ከነበራችሁ የፌሚኒዝም አርቲክል ነበረ ኢትዮጵያ ውስጥ ኢትዮጵያን ፌሚኒዝም ሴታዊነት ምናምን የሚል ማለት ነው ታይትሉን በደንብ አያስኩትምና እዛ ላይ በግልጽ የጻፈችው እህት ሩካቤ ስጋና ግብረ ሰዶማዊነት ያው በግልጽ አይወራም ኢትዮጵያ ውስጥ አለች ግን እንደኔ አይነቱ ሴቶች አሁን ራሷን ግብረ ሰዶም እንደሆነች ገልጻ እንደኔ ሌሎች ሴቶች እንዳሉ ግን አይቻለው አለች ማለት ነው እዛ ፔፐሩ ላይ ቀደም ከፍቼ ስላሳየው ነው እንትን ያለኝና ከፍቼ ማሳየት ስላልፈለኩ ነው ይቀጥልና ምን ይላል እንደውም ምንድነው ጀንደር ኮንፈርሚንግ እና ሆሞሴክሹዋል የሆኑትን ነገሮች ብዙ ሴቶች እንደዚህ ይጋሩ ነበር እና ወንድና ሴትን ብቻ ነው መጋባት ያለባቸውን ሐሳብ ፕሮሞት አልተደረገም የሚል አርቲክል ነው እዛ ላይ እሷ ራሷ የጻፈችው ማለት ነው ከዚህ የተረዳሁት ምንድነው ፌሚኒዝም ውስጥ እንቅስቃሴው እንግዲህ እንደተጀመረ እንደዚህ አይነት ነገሮች እንደተጀመረ ተነስቷል ማለት ነው ግልጽ ነው ሁለተኛው ነገር አሁን ዶክተር ፌብንም በሃይማኖት ጉዳይ በመናምን የሚሉት ነገር አቋማቸው it's no longer hidden it's ግልጽ ሆኗል ማለት ነው እኔ እንደማየው ከሆነ okay so what is to do እኔ እንግዲህ ሁሉንም ነገር አልተከታተልኩም እውነቱን ለመናገር በተለይ ቀደም እዛ ቤት ስብሰባ ላይ ነበርኩና ሜቢ ሚስ ያደረኳቸው ነገሮች አሉ እንትን ዲቫይድ ማድረግ ያስፈልጋል ለምሳሌ በዛ አቋም ሃይማኖትን በመሳደብ እንደዚህ አይነት አይዲዮሎጂ አላቸው እንደዚህ አሁን ትናንትና ምን የሚውተሮን የሆንኩት በቆሮንቶስ ላይ በጣም እየተደጋየ ይሄ የእናንተ ቆሮንቶስን ወሰዱት ምናምን የሚሉትን እንዴ ቆሮንቶስ ምን አረገች ብዬ ስጽፍ ነው ሚውት የተደረገው እኮ ያው ዲያቆን ዳዊት ነበርካ እንደዛ ስትል ለዛ እኮ ነው ሚውት የተደረገው እንዴ ቆሮንቶስ ምን አረገች ምክንያት ደጋግማ ነው ያለችው እና የእናንተ ቆሮንቶስ ምን ያደርግልኛል እና እንደ ጆክ ምን ይሆን ብዬ ቆሮንቶስ ምን አረገች ስል ሚውት ተደረኩ ማለት ነው
እና ይሄ የተደረገው ማን ቤት ነው? ራሷ ክርስቲያን ነኝ የምትለው ናዲ ቤት ነው የተደረገው። ክርስቲያን ነኝ አሁን ፐርሰናሊ እንትን ማድረጉን ሳይሆን የፈለኩት ምንድነው አሁን ከዚህ በኋላ ላለው ዲስከሽን ዲቫይድ መደረግ አለበት ማለት መቃወም ያስፈልጋል ማለት ነው። አብሮ መስራት የሚለው ነገር አያስኬድም እንደኔ ማለት ነው። ለዚህ ነው የነ ጆርዲ ሐሳብ አንዳንዶቹ ሐሳብ የማልደግፍበት ምክንያት እንዲህ አይነት አይዲዮሎጂ ያላቸውን አብሮ እንሄዳለን ሃይማኖታቸውን አንጠይቅም ግድ የለም እነሱ ፐርሰናል ኦፒኒየናቸው ነው እንጂ እኛ ዋናው ግን ስለ ሴት ነው ያገናኘን የሚለው ኔሬቲቭ ለኔ it no longer works እና በደንብ ክሊር ካት የሆነ ኦኬ ከዚህ ሐሳብ ለምሳሌ እንትንን ቤተክርስቲያንን ከሚሳደቡ መጽሐፍ ቅዱስን ከሚያቃልሉ ከምናምን አብረን አንሰራም እኛ በቃ ከነዚህ ጋር አንተዋወቅም የሚል ክሊር ዲቫይድ ያስፈልጋል። ከዚህ በኋላ የሴቶች ጉዳይና የሴቶች ጉዳይ ብቻ ነው እኔ ማትኮር የምፈልገው ለሚሉት ሴቶች ማለት ነው። I think this is the way we have to move forward. Really የሴቶች ጉዳይ ከሆነ you've got to separate yourselves not from their ideology but from them. እንደዛ ነው የማየው። I don't know ሌላ ሰው እንትን ካለ ማለት ነው ሌላ ሐሳብ ካለ ምክንያቱም እንዲህ አይነት ሐሳብ ያለው ሰው ጋር you can't possibly say no just ይሄ ፐርሰናል አይዲዮሎጂያቸው ነው እኔ ዋናው ግን በሴቶች ጉዳይ ነው የምሰራው ማለቱ I don't think it works any longer because like እያየነው ነው in their articles is there in their ideologies is there they're saying there's many people who have the same kind of concept እና መለየት ያስፈልጋል not from the ideology but from the people as well. I don't know ግልጽ ከሆነ ጥሩ ነው። ኦኬ ለካሚታር ማያሪፍ ነው ዳዊቴ እንደዚህ ለይቶ እንትን ማስቀመጥ ይሻላል እንጂ አለዛ ዝገት ነው የሚሆነው በዚሁ ከቀጠለምና ስለዛ በቃ እንደዚህ አሁን ይሄ በክርስቲያኖች ሳይድ ምንም አይነት እንደዚህ አይነት ጉዳዮች ከተከፈተ ካሁን በኋላ ሲከፈት ከክርስትና አንጻር ብቻ እያሉ መክፈት ለሌሎች ያናል ቦታ መስጠትም አያስፈልግም። በተለይ ለኤቲስቶች ምናምን እግዚአብሔር ቃል ላይና ክርስትና ላይ ምናምን ለሚቀልዱ ሰዎች ምንም አይነት ቦታ መስጠት አያስፈልግም። ማለት እዚህ ጉዳይ ላይ ነው እያልኩ ያለሁት እዚህ ጉዳይ ላይ ማለት ነው። እንደዛ የተሻለ ነው። እነሱ እንደፈለጉ ያወኩት ከዛ በኋላ ትንሽ እንኳን የመቃወም የሚመስል እንደው አሁን እንግዲህ ኮሜንት ላይ እንደቀልድም በሆነ መልኩ እንደ ቆሮንቶስ ምን አደረገ ተብሎ ሲጻፍ ሳይቀር ሚውት የሚደረግ አይነት ከሆነ እንዴ ይሄ በጣም አስቸጋሪ ነው። እነሱ እንደዛ ነው የሚያደርጉት ማለት ነው። እዚህ መተው ግን የሆነ የተወሰነ ጆሮ ለማግኘት በዚህ ደረጃ እንትን ለማለት የሚሞክሩ ከሆነ አስቡት። እነሱ ጋር ስትሄዱ ቀለል ያለ ነገር ለምሳሌ ዳዊት እንደዛ ነገር ቀለል ያለ ነገር ጻፈ። አሁን ያ ጽሁፍ ያንን መጽሐፍ ምንም ሚውት የሚያስደርግ ነገር የለውም እነሱ ለመናገር። እንደውም እነሱ እንደዛ ብሎ መናገር አልነበረባቸውም። ሃይማኖትን ማለት ነው። ሃይማኖትን መናገር ከባድ ነው ባይዚ እና ማለት መጽሐፍ ቅዱስን ማለት ነው እና አስቸጋሪ ነው። እነሱም እኛ ጋር ሲመጡ እንደፈለጉ እንደዚህ መሆን የለባቸውም ማለት ነው። እና ኢቨን እኔ ክርስቲያንን የሚሉ ሰዎች ራሱ ካሁን በኋላ ማለት ነው እዚህ ሲመጡ እኔ የምርም ክርስቲያን ለመሆናቸው ራሱ የሆነ እንደው ማረጋገጫ ቢኖር አንዳንድ ጊዜ ጥሩ ይመስለኛል። አልዛ አደገኛ ነው የሚሆነው ክርስቲያንን እያሉ ግን እንደፈለጉም እንዳይናገሩም ማለት ነው። እና እንደፈለጉ መናገር ብቻ ሳይሆን ምን መሰለ አሁን እኔ የሚታየኝ ከሰዎቹ ጋር እኔ አብሬ አልሰራም ማለት ያስፈልጋል at this point። ምክንያቱም እስካሁን ድረስ ምን ነበር ኖ ይሄ እኮ የፐርሰናል እይታቸው እንጂ ዋናው ሙቭመንቱ ስለ ሴቶች ብቻ ነው ፎከስ የምናደርገው ነበር እንግዲህ ኮንቨርሴሽኑ። I think ግን ከዛ ሙቭ ፓስት ማድረግ አለብን። it's not enough ይሄ ቃሉን ያለችውን ቃል ሰፖርት አላደርገውም ግን ከሷ ጋር ግን አብሬ እሄዳለሁ የሚለው አያስኬድም ነው ከዚህ በኋላ እንዴት ይሆናል? አያስኬድም ከዚህ በኋላ ክሊር ካት የሆነ ነው ከነዚህ ወገን ጋር አብረን አንቆምም። ምክንያቱም I think it's going too far like it went too far quick። እንደዚህ አይነት ቀልድ ቅድምም ናውድ ሲጠይቀኝ እንደዚህ ያክል እንደወረደ I didn't know እና like it's kind of too much እና መለየት ያስፈልጋል። የዛ አካል በቃ አይወክለን
ሙቭመንቱ እኮ ኧረ እሱ አይደለም ዋናው እኮ ሙቭመንቱ ሴቶች ነው ምናምን it could be but you need to separate yourself from these people. I think that's my point. ትክክል። ህብረት ማድረጉ ወይም በህብረት መስራቷ ምንም ግልጽ ነው፣ አስቸጋሪ ነው እና የዚህናል ይህንን ነገር ካየን ሲሱ ፍትት ነው ማለት ያለብን። ግን እንኳን በነገራችን ላይ እንኳን ተነሳ ምናምን እንደነዚህ አይነት ነገሮች የፌሚኒዝም ምናምን ሲሱም እንኳን ቶሎ ገባበት ለጥቅም ነው። አፍተሮል ያው እንግዲህ ብዙ ነገር አየንበት ማለት ነው። ይህ እንግዲህ ለብዙዎቻችን አዲስ ነው ምናምን እና ጥሩ ነው። እንዲህ በቀላሉ ብዙም ሳያታግለን እንኳን ታየ ሰው ምናምን እንኳን አወቀው። አንደኛ ቀስ በቀስ አሁን ወደዛ ሊሄድ የሚችል አይነት ሰው አሁን አያስበውም። ማንም ሰው እንደነዚህ አይነት ሰዎችን ማንም ሄዶ ሊቀላቀል የሚችል ያለ አይመስለኝም። ሲቀጥል እዛም ያሉ ደግሞ በጣም ኢኖሰንት የሆኑ ምስኪን እህቶቻችን ምናምንም ደግሞ እንደዚህ አይነት ነገር ውስጥ ይቀመጣሉ ብዬ አላስብም። ስለዛ ብቻቸውን ራሳቸውን መቅረት ይጀምራሉ ማለት ክርስትናን እስከተሳደቡ ድረስ ማለት ነው። የኛ ዋናው ዓላማችን እንደው ይህንን ሙቭመንት ዝም ብሎ የሆነ ሙቭመንትን ማደናቀፍ ምናምን እንደዛ አይደለም። ዋናው ኮንሰርናችን እኛ ክርስትና ላይ ስለመጡብን በቃ እሱ ኖ መባል ስላለበት ነው። ክርስትና ላይ ከተመጣ አደገኛ ነው እና አስበዋል ክርስቶስን ነጥቃ ከዛ በኋላ ፌሚኒዝምን ስትሰጥ አረ በስመ አብ እኔ በጣም ሰው በጣም ብልህ መሆን አለበት እና እንኳን ተነሳ እንኳን አወቅናቸው ምናምን ማንበብ ለምትፈልጉ አርቲክሉን the Sataite way an articulation of Ethiopian feminism በተለይ ስለ ግብረ ሰዶማዊነት ገጽ 84 ላይ ይጽፋል። እንትን ካሜራ ኦፕን አድርጌ ማሳየት ስላልፈለኩ ነው። ፒዲኤፍ ነው ዳዊት? ፒዲኤፍ ነው። ጉግል ብታደርጉት እዛ ላይ አለ እና the Sataite way an articulation of Ethiopian feminism በእንግሊዝኛ እንዳላነበውም ይሰማል ወይስ ቪዥዋል ብቻ ነው እንትን የሚያደርገው? አፑ ምን አሁን ይሰማል? አይ አባባሌ ብለው ከቷፍ ያደርገኛል ወይ ነው። ኦኬ ኧረ እባክህ እንደዚህ ያደርጋል ቲክቶክ? አይ ዶንት ኖ። ባለፈው ቅድም እኮ ኦን አድርጌ እያሳየው ነበርኩ ለነገሩ ዲያቆን ዳዊት ያረጋል በእንግሊዘኛ እንትን ሲባል ቲክቶክ ላይ ያረጋል። ለዛ እኮ ነው እንዴ ኖ ፈኒ ሙቪ ወይ በአማርኛ ልሞክርና ኢትዮጵያ ውስጥ በግብረ ሰዶማዊነትና ሩካቤ ስጋ የግላዊ ጉዳይ ስለሆነ በውጪ ለመወያየት የተከለከለ ነው ወይም አይደረግም፣ እንደ ውይይት ላይ አይቆይም ይላል። ግን በዚህ በሴታዊት ሙቭመንት ላይ እንደኔ ያሉ ሴቶች ግብረ ሰዶም ወይም የጾታ ኮንፈርሚንግ ጀንደር ናን ኮንፈርሚንግ ነበሩና እዛ ላይ heteronormative ideology was not promoted ይላል። heteronormative የሚለው ወንድና ሴት መጋባትን ፕሮሞት አላደረግንም ይላል እዚሁ አርቲክል ላይ እና ይሄ ሚዩት ተደረገ ሚዩት ተደርገ ነበር ሚዩት ሆነ ነበር። ስልክ ገብቶብኝ ነው ሶሪ። እንደገናም ቲክት ሚያው ብዬ ትንሽ ደንግጬ ነበርና the Sataite way an articulation of Ethiopian feminism እሺ እና ምንድነው እህታችን ጆይ ትናንትናም ጥሩ እየተወያየን ነበርና ከስር ስትጽፊ አይችሻለሁ። I understand it's her personal opinion ግን አሁን እዚህ ጋር ያለ ነው whatever her personal opinion may be እንደዚህ አይነት ሰው ጋር ግን አብሮ መስራቱ ግን ተገቢ አይደለም። በቃ እንደዚህ አይነት አሁን እንደ አይዲዮሎጂ በተለይ በቤተክርስቲያን በእንትን እንደዚህ የሚናገር ሰው አንደኛ እኔ አሁን ለምሳሌ እንደ ቤተክርስቲያን መድረክ ባለኝ እንትን ላይ ይሄ ከዚህ ሰው ጋር አብሮ መቅረቡ ትክክል አይደለም ብዬ ነው የማስበው። አንድ ሰው እኮ
እግዚአብሔርን አለማመን መብቱ ነው። ከተሳደበ ግን ሌላ ጉዳይ ነው። እዚህ ጋር መለየት አለብን። በግድ ሁሉም ኦርቶዶክስ ለምን አልሆነም ተንበርክኮ ኦርቶዶክስ እናስደርገዋለን አይደለም ፖይንቱ ምንድነው? የሚሳደብና የሆነ የጥላቻ መንፈስ ካለበት እንደዚህ የሚሳደብ አይነት ከሆነ ግን አብሮ መስራቱ it's out of the question። ያንን መለየት አለ በደንብ ክሊር አድርገን መለየት አለብን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ